ከጮኛው ቀነኒ አዱኛ ሞት ጋር በተያያዘ ተጠርጥሮ በእስር ላይ የሚገኘው አንዱዓለም ጎሳ ዛሬ ሰኞ መጋቢት 29 ቀን ፍርድ ቤት ቀረበ። ድምፃዊው ዛሬ ጠዋት 3:30 በፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የቀረበ ሲሆን በጉዳዩ ተጠርጥሮ ለእስር ከበቃ ወዲህ ችሎት ፊት ሲቀርብ የዛሬው ለሶስተኛ ጊዜው ነው። አንዱዓለም ጮኛው ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከጮኛው አንዱዓለም ጎሳ ጋር ከሚኖሩበት ቤት 5ኛ ፎቅ ላይ ወድቃ ህይወቷ በማለፉ የፖሊስ የመጀመሪያ ተጠርጣሪ ሆኖ በቁጥጥር ስር መዋሉ ይታወቃል። ፖሊስ ባለፉት 2 የፍርድ ቤት ቀጠሮዎች እየሰራላላቸው የተለያዩ ስራዎች ተጨማሪ የምርመራ ቀናት እንዲሰጡት እየጠየቀ ፍርድ ቤቱም ተጨማሪ የምርመራ ቀናት ሲፈቅድ ቆይቷል። ከዛሬ ቀጠሮ በፊት ማለትም መጋቢት 17 በነበረው ችሎት ፖሊስ የተለያዩ ስራዎችን እንደሰራ ከሆስፒታል የተቀበለውን የአስክሬን ምርመራ ውጤት ለአቃቢ ህግ ማብራሪያ በመጠየቁ ያንን ለማቅረብ ጊዜ እንደሚያስፈልግ ከወንጀሉ ስፍራ የተገኘን የረከቦት ምንጣፍ ለፌደራል ፖሊስ ፎረንሲክ ምርመራ ቢሮ ልኮ ውጤት እየጠበቀ ስለሚገኝ እንዲሁም ሌሎች ወሳኝ ስራዎች ስለሚቀሩት 14 የምርመራ ቀናት እንዲፈቀድለት ጠይቆ እንደነበረ ይታወሳል። የአንዱዓለም ጠበቃ በበኩላቸው ይህን በመቃወም ቀነኒ በደንበኛቸው ጥፋት መሞቷን የሚያሳይ ነገር ስለሌለ የዋስ መብቱ ተጠብቆለት ከእስር እንዲወጣ ጠይቀው ነበር። ነገር ግን ፍርድ ቤቱ ክርክሩን ካደመጠ በኋላ የአርቲስቱን የዋስትና ጥያቄ ባለመፍቀድ ለፖሊስ ተጨማሪ 12 የምርመራ ቀናት ፈቅዶ ነበር። በዚህ ትዕዛዝ መሰረት ዛሬ ፍርድ ቤት የቀረበው ድምፃዊ አንዱዓለም ጎሳ በችሎት ሲገኝ ሙሉ ለሙሉ ጥቁር ልብስ ለብሶ እንደነበር ተመልክተናል። የሟች ቀነኒ አዱኛ አባት፣ እናት፣ ወንድምና ሌሎች ቤተሰቦችም ጥቁር የሐዘን ልብስ ለብሰው በችሎት ታድመው እንደነበር አስተውለናል። በችሎት ሂደቱ ወቅት ዳኛው በተሰጣችሁ ጊዜ ምን ስራ ሰራችሁ በማለት ለመርማሪ ፖሊስ ጥያቄ አቅርበዋል። መርማሪ ፖሊስም በ12 ቀናት ውስጥ የ15 ምስክሮችን ቃል መቀበላቸውንና የአስክሬን ምርመራ ማብራሪያ ከዳግማዊ ሚኒሊክ ሆስፒታል ማምጣታቸውን ገልጿል። ይሁንና ፖሊስ መዝገቡን ለክፍላችን አቃቢ ህግ የላክን በመሆኑ አቃቢ ህግም መሟላት አለባቸው ያላቸውን ነገሮች ማለትም የረከቦት ምንጣፍ ፎረንሲክ ምርመራ ውጤት እስኪመጣ ድረስና ሟች ከዚህ በፊት ህክምና ስታደርግበት በነበረው ህክምና ተቋም ለተወሰኑ ባለሙያዎች የሐኪሞች ያስረጅነት ቃልን ስላልሰጡን የእነሱን ቃል እስክንቀበል ጊዜ ያስፈልገናል በማለት 10 ተጨማሪ የምርመራ ቀናት እንዲፈቀድላቸው ጠይቋል። የአንዱዓለም ጠበቃ በበኩላቸው የአስክሬን ምርመራ ውጤትና ማብራሪያው መጥቷል። ውጤቱ የሚያሳየው ሟች ከከፍታ ቦታ ላይ በመውደቃ መሞቷን ነው። የሟች አስክሬን ምርመራ ውጫዊ ሰውነቷ የመበለዝ የመቧጨር ቀድማ መሞቷን ወይንም ተገፍትራ መውደቋን የሚያሳይ ነገር የለም። ሟች ራሷን ያጠፋችው። ፖሊስ ሟች የዕለት ተዕለት ውሏን የምትጽፍበትን ማስታወሻ ወይም ዲያሪ አግኝቷል። በዲያሪዋ ላይ ህይወቷን ልታጠፋ እንደምትችል ለዚህም ውሳኔዋ ቤተሰቦቿን አንዱዓለምና ጓደኞቿን ይቅርታ እንዲሏት የሚጠይቅ ነው። ስለሆነም ደንበኛ በዋስ ወጥቶ የደረሰበትን ከባድ ሐዘን እንዲጨርስ ይፈቀድልን ሲሉ ጠይቀዋል። አያይዘውም ደንበኛቸው አስፈላጊ ከሆነ ከሀገር እንዳይወጣ ታግዶ የዋስ መብቱ ተከብሮለት ከእስር እንዲለቀቅ ጠይቀዋል። ጠበቃው በተጨማሪም ፍርድ ቤቱ ለሚዲያዎች ማሳሰቢያ እንዲሰጥላቸው ጠይቀዋል። ቀደም ባለው ክርክር ላይ አንዱዓለም ኮንሰርት ስላለኝ ዋስትና ይፈቀድልኝ የሚል መከራከሪያ በእርሱም ሆነ በኔ በጠበቃው በኩል ሳይነሳ አንዳንድ የቲክቶክ ገጾች ይህንን እየገለጹ ሲዘግቡ ተመልክተናል። ይህ ደግሞ ህብረተሰቡን ንዴት ውስጥ እየከተተው ስለሆነና ትክክለኛ ፍትህ የሚፈልጉ የሟች ቤተሰቦችንም ንዴት ውስጥ ከቶ ሐዘናቸው እንዲበረታ እያደረገ ነው። አንዱዓለም ሊያገባት በዝግጅት ላይ የነበረችውን የ2 ዓመት እጮኛውን በማጣቱ ከፍተኛ ድንጋጤ ላይ በሚገኝበት በዚህ ጊዜ ስለ ኮንሰርት ሊያስብ አይችልም። በመሆኑም በዚህ ችሎት ዘገባ ለመስራት የመጡ የሚዲያ ባለሙያዎች ችሎት ላይ ያልተገባ ነገር እንዳይዘግቡ ማሳሰቢያ ይሰጥልን ሲሉ ተናግረዋል። ፍርድ ቤቱ የግራ ቀኙን ክርክር ካደመጠ በኋላ ፖሊስ የያዘውን የምርመራ መዝገብ ተቀብሎ በተጠየቀው የጊዜ ቀጠሮ ላይ ውሳኔ ለመስጠት ለነገ ማክሰኞ መጋቢት 30 ቀን 2017 ዓ.ም ጠዋት ተለዋጭ ቀጠሮ ሰጥቷል። በተጨማሪም በችሎት የተገኙ የሚዲያ አባላት ሚዛናዊ በሆነ መንገድ የግራ ቀኙን ሐሳብ ብቻ እንዲያቀርቡ ሲል ትዕዛዝ ሰጥቷል።